بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درس أجل الله سبحانه وتعالى فقاد زاريم من قتلالن زاريم من نيو كفل هايا نمي هنو كفل هايا تكهتاي كفل أسراز دينوشن بألفو درس أجل لاي أيتنال የያዝነው ርዕስ ደግሞ አህካም ራ የራእን ህግጋቶችን ባለፈው ላይ ጀምረን ነበር። በክፍል 19 ደርሳችን ላይ ራ ሶስት ሁኔታዎች አሏት፣ የምትወፍርበት፣ የምትቀጥንበት፣ እንደዚሁም ሁለቱም ጀዋዙል ወጅሃይን አንድ ቀን ሆኖ ማወፈርም ማቅጠን የሚቻልበት ብለን አይተን ነበር ማለት ነው። طيب ስለዚህ የመጀመሪያው የምትወፍርበትን 8 ቦታዎችን አይተናል ባለፈው ደርሳችን ላይ። ኪታቡ የጠቀሰልን ወይም ሂዳየቱል ሙስተፊድ ምንቀራው ኪታብ የጠቀሰልን 6 ቦታዎች ናቸው። የተቀሩ 2 ቦታዎች ያው ከሌላ ኪታብ በማጠቀስ ጨምረናቸዋል። ስለዚህ እንደማንም 8 ቦታዎች ተወፍራለች ብለናል። ዛሬ ደግሞ የምናየው ኢንሻአላህ ራ የምትቀጥንበት ቦታዎችን ይነግረናል። አሁንም ኪታባችን ሙሉ አራት ቦታዎች ነው እንግዲህ ራ የምትቀጥነው፣ ግን አራቱም አያመጣቸውም። የሚያመጣቸው እዚህ ላይ ሂዳየቱል ሙስተፊድ 3ቱ ብቻ ነው የሚያመጣቸው። የሚቀር አንድ አለ፣ እሱንም ከሌላ ኪታብ አጣቅሰን የምናየው ይሆናል ማለት ነው። طيب ወደ ጥያቄው ስንገባ ሱአል ጥያቄ ما هي الضاء المرققة ما هي الصمانات الضاء راء منلات المرققة مرقق هونش متقطنوا معناتنا منا قطنات راء من ايت راء نات من هنا ستمጣ ነው راء متقطنው የሚል ጥያቄ መጣ ማለት ነው። طيب جواب ملس هي الضاء راء نات التي ያቺ تكون متሆነዋ مكسورة كسر هنا متمጣው ማለት ነው። ከስር ሆና የምትመጣዋ ራ ምንድነት ትቀጥላለች ማለት ነው። ስለዚህ አሁን ራ የምትቀጥልበት አንድ ቦታ ነገርን ማለት ነው። እንዳጠቃላይ ወደፊት እንግዲህ ለዚች መክሱረተ ላለበት ነው የሚያመጣቸው ነገራቶች እንዳለ መክሱረተን ላለው ማብራሪያ ነው የሚያመጣው። ስለዚህ ራ የምትቀጥልበት የመጀመሪያ ወይም አንደኛ ማናት ከስር ስትሆን ነው ማለት ነው። ከዛ ሰዋኡን ካነት ብሎ በየትኛው ሁኔታ ላይ ብትሆን ራ ትቀጥናለች የሚለውን ምሳሌ ወደፊት ይነግረናል። طيب ስለዚህ على كل الاحوال ራ ከስር ስትሆን ምን ትሆናለች ትቀጥናለች ብለን እንይዛለን ማለት ነው። ሰዋኡን አለ እኩል ነው ካነት ብትሆንም ራ في اول الكلمه في اول ما መጀመሪያ ላይ ብትሆንም الكلمه ከቃሉ መጀመሪያ ላይ ብትገኝም ማለት ነው። እንግዲህ መቼስ ቃል ላይ ተገኝታ ነው የምትመጣው፣ ትቀጥናለች ትወፍራለች እያልን ያለ ነው። ስለዚህ ከቃሉ መጀመሪያ ላይ ሆና ብትመጣም ራ ምን ትሆናለች ትቀጥናለች። መጀመሪያ ላይ ብለን ምናወፍረው ነገር የለም። አው في وسطها ወይም ከቃሉ መሐከል ላይ ሆና ብትመጣም ትቀጥናለች። ምን ከሆነች ነው ግን ከስር ሆና ማለት ነው። አው في اخرها ወይም ከቃሉ መጨረሻ ላይ ሆና ከመጣችም አሁንም ራ ምን ትሆናለች ከስር እስከሆነች ድረስ ትቀጥናለች ማለት ነው። طيب ሌላ ደግሞ ወሰዋኡን አሁንም እኩል ነው አለ ካነት ብትሆንም ራ ብትገኝም በምን ላይ ፊልስሚ ስም ላይ ብትገኝም ስም ላይ ማለት እንግዲህ አው ፊል ፊዕሊ ወይም ፊዕል ላይ ግስ ማለት እንግዲህ ፊዕል ሲባል ፊዕል الماضي ያለፈ ጊዜ የሚያመላክት፣ ፊዕል المضارع ወደፊትና አመልካች፣ ፊዕል الامر ትእዛዝ የሚያመላክት ወይም ሐለን አሁን ያለበት ሁኔታ የሚያመላክት ፊዕል ምንላቸው አሉ። طيب ስለዚህ እንደዚሁም ከሊማ ሲባል ደግሞ ሌላ ምን አለ ስም ይሆናል። ስም ያው ሙሰማውን የሚጠራው አካል የሚያመላክት ስም አለ። ስለዚህ እቺ ራ ከስ የሆነች ራ በየትኛውም ሁኔታ ብትገኝ ምን ትሆናለች ትቀጥናለች። ምን ከሆነች ከስር ከሆነች ማለት ነው። طيب ስለዚህ ወሰዋኡን እኩል ነው ካነት ብትሆንም ፊልስሚ እቺ ከስር የሆነች ራ ስም ላይ ብትገኝም አው ፊል ፊዕሊ ወይም ፊዕል ላይ ግስ ላይ ብትገኝም በየትኛውም ግስ ሊሆን ይችላል ማዲ ሙዳሪ አምር የሚሆን በየትኛውም ሁኔታ ራ ከስር ከሆነች ምን ትሆናለች ትቀጥናለች ማለት ነው። طيب فمن امثله ذلك ከነዚህ ምሳሌዎች ውስጥ ብሎ የተወሰኑ እንግዲህ في اول الكلمه የሆነችበት በመሐከል የሆነችበት አኺር ላይ መጨረሻ ላይ የሆነችበት እንደዚህም ፊዕልም ስምም ላይ የሆነችበት የተለያየ ምሳሌ እዚህ ላይ ያመጣልናል ማለት ነው። የመጀመሪያው ሪዝቃ ስንል ሪዝቃ ሪዝቃ ስለዚህ መሐለ ሻሂዳችን ማናት ራ ናት። እዚህ ላይ ራ መጀመሪያ ላይ ተገኝታ ከስር ሆናለች። ስለዚህ አቅጥነን መንቀራት ለማወፈር ራሱ መሞከር ይላል ሩይ ብለን ሪዝቃ ለማወፈር ብለን ብንሞክር ራሱ ምላሳችንም እሺ አይለንም ማለት ነው። طيب ስለዚህ ራ ከስር ከሆነች በኋላ ከስር ከሆነች ትቀጥናለች። ሪዝቃን ቃሉ ሲል ያው ቁርአን ላይ ያለውን እዚህ ላይ መጥቶልን ነው ማለት ነው። ሌላኛው ስም ላይ ሆነ አሁንም ሪጃል ያለው አመጣልን ወሪጃሉ ዩሂቡን ሲል ሪ
ራ መጀመሪያ ላይ ሆና ወይም ስም ላይ ሆና መጀመሪያ ላይ ሆና ምን ሆነች? ትቀጥናለች። ከስር ሆና ነው የመጣችው ማለት ነው። ሪጃሉ ብለን ነው የምንቀራው ማለት ነው። ጠይብ ሌላኛ ደግሞ ወፊ ሪቃቢ አርሪቃብ ያለው ደግሞ አሁን ስምም ላይ ሆኖ እንደዚሁም መካከልም ላይ ሆና ሌላ ደግሞ ሸድ ተጨምሮላት መጣች ማለት ነው። ስለዚህ አሁን ሸድ ስላላት እና ወፍራት የሚባል ነገር የለም። አርሪቃብ ለማለት የምንሞክርበት የለም። አርሪቃብ አንለው አሁን አርሪቃብ ወፊ ሪቃቢ ወፊ ሪቃቢ አሪ ሸዱን እንዳለ ሆኖ ማጥበቁ እንዳለ ሆኖ ራውን ቀጠን አድርገን እናወጣዋለን ማለት ነው። ጠይብ ሌላኛው አሁንም በመካከል ሆና የመጣችበት እንደዚሁም ስም ላይ ሆና ወልጋሪሚነ ወልጋሪ ሪ ራ ምን ትሆናለች? ከስር ሆና መጣለች፣ ትቀጥናለች። ወልጋሪሚነ ጠይብ ሌላ ደግሞ ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ስንል ራ እዚህ ላይ ሁለት ቦታ የምትቀጥንበት አመጣልን። አንድ ወልፈጅሪ ብለን ስንል ማለት እንግዲህ ወልፈጅሪ ብለን ስንል ወስል አድርገን ወይም አያይዘን እየቀራን ከሆነ ነው እንጂ ወቅፍ ካደረግን እዛ ሰዓት ትቀጥናለች ማለት አይደለም። ምክንያቱም ወቅፍ ካደረግን ራ ምንድን ነው የምትሆነው? ከስር ሳይሆን ስኩን ነው የምትሆነው። ወልፈጅር ካልን ራ ስኩን ሆናለች። ራ ስኩን ሆና ደግሞ ከሷ በፊት ስኩን ካለ እንደገና ከስኩን በፊት ፈትሕ ከሆነ ምን ይሆናል ብለናል? ባለፈው ደርሳችን ክፍል 19 ላይ ይወፍራል ብለናል። ስለዚህ ወልፈጅር ወልፈጅር ወለያሊን ዐሽር ነው የሚሆነው፣ ይወፍራል ማለት ነው። ጠይብ ግን ወስል አድርገን ከቀራን ከስሩን እዛው ከስር በሆነበት ቀርተን ካለፍ ነው ግን ይቀጥናል። ወልፈጅሪ ወለያሊን ዐሽሪ ብለን ልንል ማለት ነው። ጠይብ ስለዚህ እንደማንም እዚህ ላይ የተፈለገበት ምንድነው? ራ የምትቀጥንበትን ለማሳየት ነው እንጂ የምትወፍርበት ለማሳየት አይደለም የመጣው። ወስል አድርገን አያይዘን በቀራንበት ሰዓት ማለት ነው። ሌላኛው ራ የምትቀጥንበት ወአሪና ሲል ወአሪና መናሲከና ወአሪ ሪ አሁንም ራ ከስር ሆና መጣለች ማለት ነው። ጠይብ ወአንዚሪ ናሰ ወአንዚሪን ሪ ራ ምን ሆና መጣች? ከስር ሆና መጣች። ስለዚህ አሁንም ትቀጥናለች። ወአንዚሩ ሪ ብለን ለማወፈር መሞከርም የለም። መቅጠኗን አውቀን ልንይዛት ይገባል ማለት ነው። ሌላኛው ወዝኩሪ ስመ ረቢከ ወዝኩሪ ስመ ረቢከ ወዝኩሪ ሪ ስንል አሁንም ራ ምንድናት? ከስር ናት። ወዝኩሪ ስመ ረቢከ ጠይብ ስለዚህ ለሁሉም ምሳሌ አድርጎ አመጣልን። መጀመሪያ፣ መካከል፣ መጨረሻ ስም ላይ ፊዕል ላይ ለሆነችበት ምሳሌ አምጥቶልናል ማለት ነው። ጠይብ ስለዚህ አላ ኩል አህዋል ራ ከስር ስትሆን በየትኛው ሁኔታ ትሁን ከስር ከሆነች ትቀጥናለች የሚለውን እንይዛለን ማለት ነው። ሁለተኛ ራ የምትቀጥንበት ሁለተኛ የመጀመሪያው ከስር ስትሆን ብለን ጨረስን። አው ካነ الحرف الذي قبل الراء حرف لين አው ካነ ወይም ከሆነ አለ الحرف ፊደሉ الذي ያ ፊደል قبل الراء ከራእ በፊት ያለው ፊደል ከሆነ ከራእ በፊት ያለው ፊደል ከሆነ ምን ከሆነ حرف لين የሊን ፊደል ከሆነ ማለት ነው። እንግዲህ ራ ስኩን ሆና ወይም ከስርም ልትሆን ይችላልች ወይም ስኩን ሆና ከሷ በፊት ያለው ፊደል ሐርፈ ሊን ከሆነ ማለት ሊን ምን ነው እንግዲህ ከዚህ በፊት መድ ትምህርታችን ላይ መደል ሊን ብለን ያሳለፍነው አለ። ሊን ምን ነው ምን ስትሆን ነው? ለምሳሌ አያአን ብሎ ነው ያ መደል ሊን የምትሆንበት ጊዜ አለ። መደል ሊን ስትሆን ምንድናት? ያ ስኩና ከሷ በፊት ምን ሲሆን ነው? ፈትሕ ሲገኝ ማለት ነው። ስለዚህ አሁን ያ ስኩን ሆና ከሷ በፊት ያለው ፈትሕ ከተገኘ ወደፊት ራ ከተገኘ ያቺ ራ ምን ትሆናለች? ትቀጥናለች ማለት ነው። طيب ስለዚህ አው ካነ الحرف ፊደል ከሆነ الذي قبل الراء ከራእ በፊት ያለው ፊደል ከሆነ ምን ከሆነ حرف لين የሊን ሐርፍ ከሆነ ማለት ነው። طيب የሊን ሐርፍ ከሆነ ምን ትሆናለች? አያአን ያ ሐርፍ ሊን የተፈለግነው ግን ምን ሆኖ ያ ሆኖ ማለት ነው። ነሕው ቀዲር ያለው ይሄ ምሳሌ አይሆንም። ይሄ ምክንያቱም ሐርፈ ሊን ነው ያለ ነው። እዚህ ላይ ያመጣልን እቺ ምሳሌ ምትሆናለች። ቀዲር ያለችው ምሳሌ ምትሆን አይደለች። ምክንያቱም ቀዲር ያለው ያኢቷ ምንድናት? ያኢቷ መድልን ሐርፈ መደሊል ልንላት አንችልም። ምክንያቱም ያ መድ ምትሆን ምን ስትሆን ነው? ያ ስኩን ሆና ከሷ በፊት ያለው ምን ሲሆን ነው? ፈትሕ ሲሆን ነው። እዚህ ላይ ዳሏ ምንድናት? ከስር ናት።
ዳሏ ከስር ናት። ስለዚህ ይሄኛው ምሳሌ የሚገጥም ሊሆን አይችልም ቀዲር ብሎ ያመጣልን ምሳሌ ማለት ነው። طيب አሁን ከዛ በኋላ ያለው ምሳሌ ግን መሆን ይችላል። ለምሳሌ ኸይር ያለችው ማለት ነው። ኸይር ኸይር ብለን ማለት እንችላለን ማለት ነው። ስለዚህ ራ ስኩን ሆና ከሷ በፊት ወይም ከስር ልትሆን ይችላል። ያው ከስር ከሆነች ትቀጥናለች ብለናል፣ ያሳለፍነው ነው። ራ ስኩን ሆና ከሷ በፊት ያለው የመደሊን ካለ መደሊን ማለት ያ ስኩን ሆና ከሷ በፊት ፈትሕ ከመጣ ምን መሆን አለበት ማለት ነው? ያ ራዋ ምን ትሆናለች? ትቀጥናለች። ኸይር አሁን ኸይሩ አንልም፣ ኸይሩ ብለን አንቀራም ማለት ነው። ኸይር ራ ትቀጥናለች ማለት ነው። طيب ስለዚህ ሁለተኛው ራ የምትቀጥንበት መደሊን ያ መደሊን ሆና ከሷ በኋላ ራ ከመጣ ያቺ ራ ትቀጥናለች። ወይም ራ ስኩን ሆና ከሷ በፊት መድ ፊደል ያ ካለ ትቀጥናለች። የሊን ፊደል መድ እንዳንል ስተት ነው። የሊን መደሊን ከተገኘ ማለት ነው። طيب ሌላኛው ሶስተኛው ሊነግረን ነው። ወከዛ አለ ልክ እንደዚሁም ቱረቀቁ ራኡ ራ ተርቂቅ ትደረጋለች ማለት ነው። ምን ትሆናለች? ትቀጥናለች። ቱረቀቁ ትቀጥናለች። አራኡ ራ ትቀጥናለች። ምን ስትሆን? ኢዛ ካነት በሆነችበት ጊዜ፣ ሳኪነተን ስኩን በሆነችበት ጊዜ ራ ስኩን ሆና طيب ኢዛ ካነት ሳኪነ ስኩን ሆና ወካነ ሆኖ ቀብለሃ ከሷ በፊት ያለ ፊደል ሆኖ ምን ከስር ሆኖ አስልዩን ከስራን አስልይ ሆኖ ከመጣ ማለት ነው። ከስራን ምን አስልይ። ስለዚህ ራ ስኩን ናት። ከሷ በፊት ያለው ከስር ነው። ከስሩም ዓሪዱ ሳይሆን አስልይ መሰረታዊ የሆነ ከስር ከሆነ طيب ሌላስ ወለይሰ ሌለ ሆኖ ባዕደሃ ከሷ በኋላ ሐርፉ እስቲዕላኢን የእስቲዕላእ ፊደል የሌለ ሆኖ ማለት ነው። ከሷ በኋላ የእስቲዕላእ ፊደል የሌለ ሆኖ ራ ራሷ ስኩን ሆና ከሷ በፊት ያለው ፊደል ደግሞ ከስረን አስልይ ከሆነ ራ ትቀጥናለች ማለት ነው። طيب ስለዚህ አሁን ራ ስኩን ሆና ግን ከሷ በፊት ከስረን አስልይ ራሱ ተገኝቶ ከሷ በኋላ ሐርፈ እስቲዕላኢ ቢገኝስ ምን ብለናል? ከዚህ በፊት ትወፍራለች ብለናል። ምክንያቱም ወደፊት ሐርፈ እስቲዕላእ የሚወፍር ፊደል ስላለ የግድ ለዛ ብለን እናወፍረዋለን ብለን ባለፈው ደርሳችን ላይ አይተነዋል። አሁን ደግሞ የዛን ተቃራኒ ነው እያመጣልን ያለው። ራ ስኩን ሆና ከሷ በፊት ያለው ከስረን አስልይ ሆኖ ከሷ በኋላ ደግሞ የእስቲዕላእ ፊደል ከሌለ ራ ትቀጥናለች ብሎ ነግሮናል ማለት ነው። طيب ስለዚህ ምሳሌ የሚሆነው ምንድን ነህው ለምሳሌና አንዚርሁም አንዚር ስንል አሁን ራ ዝሌ ስኩን ሆና መጥታለች። طيب ራ ስኩን ለሆነችበት ነው እዚህ እያሳየን ያለ። ከራ ስኩን በፊት ማለት አለ ከስረን አስሊ መሰረታዊ የሆነ ከስር ማለት ላይ ዛል ላይ ማለት ነው። طيب ዛል ላይ ከስረን አስሊ ተገኝቷል። ከሷ በኋላ ያለው ፊደል ደግሞ የእስቲዕላእ ፊደል እንዳይሆን ብሎናል። ስለዚህ ሀ ነው ያለው። ሀ ደግሞ የእስቲዕላእ ፊደል አይደለም። ስለዚህ ራ ትቀጥናለች። አንዚር አንልም። አሁን አንዚር ብለን ለማወፈር አንሞክረም። አንዚርሁም ፊርዓውን ሁለተኛ ምሳሌ ለምሳሌ ፊርዓውን ስንል ራ ምን ትሆናለች? ትቀጥናለች። ፊርዓውን አይባልም አሁን እዚህ ላይ ምክንያቱም ራ ስኩን ናት። ከሷ በፊት ያለው ከስረን አስልይ ነው። ከስረን አስልይ ሆኖ ከሷ በኋላ ያለ ፊደል ደግሞ የእስቲዕላእ ፊደል የለም፣ ዓይን ነው ያለው። ስለዚህ ፊርዓውን ሚርያህ። ስለዚህ እነዚህ ቃላቶች ቁርአን ላይ ፈልገን እነዚህና የእነዚህን የመሳሰሉ ቃላቶች ሲመጡ ምን ማድረግ ይኖርብናል? ማቅጠን ይኖርብናል። ራ ስኩን ሆና ከሷ በፊት ከስረን አስልይ ተገኝቶ ከሷ በኋላ ደግሞ የእስቲዕላእ ፊደል ከሌለ ማለት ነው። طيب ስለዚህ ሶስት ቦታዎች ነግሮናል ማለት ነው። የቀረ እንግዲህ ኪታባችን ያው የሚያጎላቸው ነገራቶች አሉ ብለናል። ከዚህ በፊትም ያጎደለው ሶስት አለ። አራተኛውን ኢንሻአላህ ከሌላ ኪታብ ከተጅዊድ አልሙሰወር ኢንሻአላህ ከዛ እንጨምር ማለት ነው። አራተኛ የሚሆነው እዚህ ላይ ታላይ ይጠቀሰልን ነው። እንግዲህ ሐላቱ ተርቂቅ ራ ያለና ራ የምትቀጥንበት ሁኔታዎች አለና ከዛ በኋላ አራቱንም ጠቀሳቸው። አራቱንም አሊፍ ብሎ ባ ብሎ ታ ሳ አራቱንም ጠቀሳቸው። እኛ እነዚህ ሶስቱ አይተናቸዋል። እንግዲህ ምናልባት እዚህ ላይ ያለው ራሱ ብናየው ቅድም ያየናቸው ነው የሚሆኑት ማለት ነው። አሁን ኪታባችን ላይ ያየናቸው ነው የሚሆኑት እነዚህ ሶስቱ። طيب እኛ አንዱን ብቻ ኪታቡ ያለመጣው ስናይ ኢዛ ሱኪነት ራኡ ወቀብልሃ ሳኪኑን ኢዛ ሱኪነት ራኡ ራ ስኩን ከሆነች አለ። ኢዛ ሱኪነት ራኡ ራ ስኩን ከሆነች ወቀብልሃ ከሷ በፊት ደግሞ ከተገኘ ማን
ቀብለ ራ ከራ በፊት ከተገኘ ምን ሳኪኑን ስኩን የሆነ ፊደል ጠይብ እንግዲህ እዚህ ላይ በደንብ ለመያዝ ሞክር ራ ምን ከሆነች እያልን ነው ሳኪን ከሆነች ወቀብለሃ ከሷ በፊት ያለውስ አሁንም ሳኪን ሆኖ ጠይብ ከራ በፊት ያለው ሳኪን ሆኖ ከዛስ ገይሩ ሙስተዕሊን የኢስቲዕላ ፊደል ደግሞ ሳይሆን ያ ከራ በፊት ያለው ስኩን ያልነው ፊደል የኢስቲዕላ ፊደል ሳይሆን ጠይብ ወቀብለሁ መክሱሩን አሁንም ከዛ ከራስ በፊት ያለው ስኩን ከሆነ ፊደል በፊት ያለው ከስር ከሆነ ራ ምን ትሆናለች ትቀጥናለች ማለት ጠይብ ወደፊት ከምሳሌ ጋር አንድ ላይ ግልጽ ይሆናል ማለት ነው ለምሳሌ ነህው አለ ለምሳሌ እና ሒጅር ብሎ አመጣልን ሊዚ ሒጅር ሲል ሊዚ ሒጅር አሁን ራ ትቀጥናለች ነው እዚህ ላይ እሺ ጥሩ ከመጀመሪያ ከእንትኑ ጋር ስናገናኘው ኢዛ ሱኪነት ራ ብሎን ነበር እዚህ ላይ ራ ስኩናት ወቀብለሃ ሳኪኑን ብሎን ነበር ከሷ በፊት ያለው ደግሞ ምን ሆኖ ስኩን ሆኖ ብሎን ነበር ጠይብ ስለዚህ እዚህ ላይ ማን ነው ከራ በፊት ያለችው ጂም ናት ጂሟ ምንድናት ሒጅ ስንል ጂም ስኩን ናት ጠይብ ገይሩ ሙስተዕሊን የኢስቲዕላ ፊደል መሆን የለበትም ብሎናል እቺው ጂም ራሷ ከሷ በፊት ያለው ስኩኑ ማለት ነው ጂሟ የኢስቲዕላ ፊደል አይደለችም ጥሩ ወቀብለሁ መክሱሩን ከዛ ከሷ በፊት ያለው ከበፊቷ በፊት ያለው ደግሞ ከስር መሆን አለበት ብሎ ነበር ሓናት ከሷ በፊት ከበፊቷ በፊት ያለው ስለዚህ ማን ነው ሓናት ሐ ደግሞ ምንድነው ከስር መክሱሩን ከስር መሆን አለበት ብሎ ነበር ስለዚህ በእነዚህ ነገራቶች ከተሟሉ ራ ምን ትሆናለች ትቀጥናለች ሒጅር ሊዚ ሒጅር ቅድም ቀዲር ያለው ምሳሌ ራሱ ላይ እዚህ ላይ ሊሆን ይችላል ቀዲር ብሎ እዚህ ላይ ያመጣው ምሳሌ ነበር ቀዲር ምክንያቱም ራ ስናቆም ስኩን ነው የምትሆነው ከስር አድርገን ካልቀጣልን ማለት ነው ስናቆም ስኩን ነው የምትሆነው ከሷ በፊት ያለው ምን መሆን አለበት ብለናል ስኩን መሆን አለበት ብሎ ነበር ስኩን ነው ያኢቷ ስኩን ናት ከሱ በፊት ያለው ፊደል ነው ምን መሆን አለበት ብሎ ነበር ከስር መሆን አለበት ብሎ ቀዲ ዳሏ ከስና ስለዚህ እዚህ ላይ ምንድነው አራተኛው ላይ ትገባለች ይሄኛው ምሳሌ ለማን አይሆንም ብለን ነበር አሁን ቅድም ላልነው ለሁለተኛው አይሆንም ብለን ነበር ስለዚህ ምሳሌ የሚሆነው ለስንተኛው ነው ለአራተኛው ምሳሌ ይሆናል ቀዲር አሁን አራተኛ ላይ ለምናየው ማለት ነው طيب ስለዚህ እንደማንም አሁን እዚህ ላይ ራ ስኩን ሆና ተገኝታለች ማለት ነው ሒጅር ስንል ሒጅር ሊዚ ሒጅር ቀዲር ለኛ ሲሕር በንልም ያውን ሲሕር ራ ቀጠና እናረጋታለን ሲሕር طيب ስለዚህ እነዚህ አራት ቦታዎች ላይ ራ ምን ትሆናለች ማለት ነው ትቀጥናለች ማለት ነው ቅድም እንዳልኳችሁ እነዚህ ተጨማሪዎቹ እንግዲህ ራሃችን ማየት እንችላለን በራሃችን ካነበብነው ከቅድም ሂዳየቱ ሙስተፊል ላይ ካለው ጋር የሚገናኝ ወይም ተማሳይ ነው የሚሆነው ስለዚህ ራ የሚቀጥሩበት አራት ቦታዎች እነዚህን ይመስላሉ ኢንሻአላህ በቀጣይ ደርሳችን ደግሞ ራ ሁለቱም የሚቻልበት ጀዋዙል ወጅሃይን ማወፈር ማግጠም የሚቻልበትን በቀጣይ ደርሳችን ምን ይሆናል ሰምተን መጠቀም በተግባር ምናውልና እንደዚሁም ቂራቱን ገር ሆኖልን መቅራቱ ብቻ ወይም እዚህ ላይ ያለው ቲዮሪን ብቻ መያዝ ሳይሆን መሆን ያለበት ምንድነው ቲዮሪን ብቻ መያዝ ሳይሆን እዚህ ላይ ያለውን የተማርነውን ከቁርአን ጋር ወስደ ማገናኘት ምክንያቱም ቲዮሪ ማወቅ ጥቅም አይኖረው የግድ ምን ማድረግ አለብን እዚህ ላይ የያዝነው ህግ ወስደን ምን ላይ ከምን ጋር ማገናኘት አለብን ከቁርአን ጋር ቁርአን ገልጠን በምንቀራበት ሰዓት ተጅዊዱና እንትኑ ሁለቱም አያይዘን እንሄድ ይገባል እንጂ እቺን ብቻ ብንማራት ወይ ብንይዛት ያው ፋይዳ ሊኖረው ስለማይችል በዛ አይነት ሁኔታ መያዝ ይኖርብናል الله يقدرልን والله سبحانه وتعالى أعلم صلى الله على نبينا محمد وعلى آله وصحبه وسلم